ምላጭ ነበር አጠብኝ ሙሉ ፓርቲ ወልድ ማግኔት አለ እንዴ? ሰራተኞች ተቃጠልን ተንገበገብን የረሳሽው ነገር የለም ሙሉ ለሙሉ ብለህ ግን ከሰው መገልበጥ አይቻልም። መገዝገዝ አስተርቂደ የማገጥኳት ሚስት አንተ ሚስት ናስተባል የወንድ ልጅ ምን ዘጋሁት። አርወር ቆንድ ልጅ አይለብስም ሙስሊም ወንድ ወርቅ ዘጋሁት እንትኑን ዘጋሁት። ድንግልና መልሽ ሰጠው አልበልሽ ኤክስ ቤት ሄድና ማለት ነው አብሬው አድራችሁ ሰላም ዴና ነኝ ኢንተርቴቪ ቤተሰብ ደናችሁልኝ እኔ ደህና ነኝ ዛሬም በአዲስ ቪዲዮዎች ብዬላችኋለሁ አብረን ፈታ ዘና እንደምንል ተስፋ ያደረኩኝ እናንተ ብቻ ሰብስክራይብ ያረጋችሁ ቤተሰብ እንደሆኑ ከወዲሁ ጠይቃለሁኝ ላይክ ያረጋችሁ ቪዲዮ ቫይራል እንዲወጣ ይረዳኛል ላይክ ያረጋችሁ ወደ ቪዲዮ ከኔ ጋር ከተጣላ እኔን ካጣ አድርጉት ስለሚያውቅ ከአንድም ሶስቴ ንገረኝ ምላጭ ነበር አጠብኝ ሙሉ ፓርቲ ወልድ ወመንፈስ ቅዱስ አለ ሙሉ ፓርቲ ምላጭ አለ አይደል አንድ ፍሬ አይደለም እና አሁን በኩል እንዳነሳው አላውቅም ሙሉ ፓኬት እንደዚህ ብር አድርጎ ነበር ኦድ ውስጥ ማግኔት አለ እንዴ? ኧረ ማሰማው ጉድ የለም። እሺ ዛሬ ደግሞ የምናየው ህይወታቸው የተሳካላቸው የሚመስላቸው ሰዎች አንደኛ ቡና በባዶ የሚጠጡ ሰዎች ወይ አዛቡን በየቦታው እየነገሩ ሁለተኛ ሆትስፖት የሚያበሩ ሰዎች አረ ኩራታቸው እንዴት ነው የሚያደርጋችሁ እናንተ አረ በስማ ሶስተኛ የቀበሌ ሰራተኞች ተቃጠልን ተንገበገብን አራተኛ ጂም ሄደው ስናፕ የሚልኩ ሰዎች በቃ እናቃለን እየሰራችሁ ነው ተውን አምስተኛ በጊዜው የቤት ኪራይ የሚከፍሉ ሰዎች እናንተ ንጉስ ናችሁ ውሃው በጊዜ ከፍላችኋል ስድስተኛ አይፎን ዩዘርስ ሰለቸን በየመስታወቱ በየቦታው ሰለቸን አሁንማ ኦሬንጅ አይፎን መጣለች በቃ በየቦታው እሷን ይዛችሁ ነው የምትንቀሳቀሱ ወይ ሰባተኛ ብሬስ ያሰሩ ሰዎች ይላሉ በቃ ሙሉ ሰገዱ በጣም እቺ ነገር ይሰመሩበት ስምንተኛ ፈተና ላይ ትርፍ ወረቀት የሚጠይቀው ጀለስ እንዳንተ አሽቃባጭ የለም በእውነት ባዶ ወረቀት ዳሽ ሙላው ባዶ ለምታረገው ነገር ትርፍ ወረቀት አትጠይቅ ፕሊዝ የረሳሁት ካለ ኮሜንት ላይ አስቀምጡልኝ እናንተ በጣም አስቸጋሪ ሰዎች ናችሁ ቴንክ ዩ ሶ ማች በጣም ልክ ናት ባይዚ ምንም የረሳሽው ነገር የለም ሙሉ ለሙሉ ብለሽዋል እንዴ ተታይ እሺ ተማሪዎች ሁሉ ቤት የሚውለው ተሰጣሉ አሁን ግን ከሰው መገልበጥ አይቻልም መገዝገዝ God damn shit. ህምቡጥ ህንጭጭ ነው አንተ ቅርሻታም መገረተስ መገዝገዛ ወይኔ እሺ ነው ቪዲዮ pen paper scissors ወይኔ በለው አሉ ቦቦ ዋጀፋ ቢዲ እንዴ አለማበድ መስሎ የምር እኮ ነው ሲያስቡት እናንተ እንዴት ይጫውታችሁ ተርፎልኛል ብላችሁ ያስባችሁ ሙሉ ሰዓት እንዴ እኔ ለቺት ወይ ጉዲ ታርጉባት ነው መሰለኝ የሚሆን ነገር ነው ይፈጠራል እኔ በእድሜ ብዙ ነገር አሳልፌያለሁ ይቅርታ አድርግለት ፈጣሪ ማይወጡ እኔ እኮ የሚያሳዝነው ከገዛ ጎረቤቴ ጋር አብሬት ከበላው ከጠጣው ሴትዮ ጋር ከሱ ሚስት ጋር መሆኑ ነው ያናደደኝ ጋሽ ተስፋዬ
ሸምጋሊ ልታስታርቂ ነው አስበዋል። ታስታርቂ ነው የማገጥኳት ሚስት አንተ ሚስትን አስባል እንዲህ ግደለው ይመሽ። ተረትና ምሳሌዎቻችን ተመልሰዋል። በእናት አሁንም ተረት ላይ ነው እንዴ? ፈስ ያለበት ካካ ይላል ካካ ይላል። ገብቶና ፈሱ ከመጣ ምን ያድርግ? ሽንት ቤት ገብቶ ሰርቆ ከማሰብ አለማሰብ እኔ መጀመሪያ ከሰረቁ በኋላ ምን ማሰብ ነው? ትሰርቂያለሽ ነኝ። ኧረ በእናትህ ሂድ። አወቅሽ ሲሏት ቲክቶከር ሆነች። ልክ ነው ያስኪደ የወንድ ልጅ ሳቋ ሲያምራታ ስማ ማነው ከኋላ የሚያሽካከው? ሰው የፈለገ ቢሳሳት የመቃብር ሐውልት ላይ ፊደል ይሳሳታል? አሌክስ አብርሃም አሜሪካ ውስጥ በሀገሩ ዘግናኝ ወንጀል የፈጸመ ወይም ቢሊየን ብሮች የዘረፈ ወንጀለኛ ተሰዶ ይኖራል። አሁን እንደምነግራችሁ አይነት ምስኪን ሰው ደግሞ አለ። በአንዲት ፊደል ምክንያት ለስደት የተዳረገ በአንዲት ፊደል ብቻ። ባለፈው ወደ ሆነ ቦታ በኦቨር ታክሲ እየሄድኩ ነበር። ሹፌሩ ከማሌዥያ የመጣ ትልቅ ሰው ነው። እያወራኝ ይገርማል፣ ሀገሬ ላይ በጣም አሪፍ ቢዝነስ ነበረኝ። የመቃብር ላይ ጽሑፍ እጽፍ ነበር። ተንደላቅቄ ነበር የምኖረው አለኝ ባዘነ ድምጽ። እና ታዲያ ወደዚህ ለምን መጣህ አልኩት። የተሰደድኩት የአንድ የተረገመ ባለስልጣን ሚስት የመቃብር እምነበረድ ላይ አንዲት ፊደል ተሳስቼ በመጻፌ ሊገለኝ ስለፈለገ ነበር አለ። እሺ እውነቱን ነው? ለአንዲት ፊደል? አዎ ጌታዬ። አየህ የምንጠቀመው ማላይኛ ወይም በሐሳ ማሌዥኛ ይሉታል። በላቲን ፊደል ነው የሚጻፈው። አንዲት ፊደል የምትፈጥረው ስህተት ቀላል እንዳይመስል። በእኛ ቋንቋ ኮታ ማለት ከተማ ማለት ነው። እኔም ሐውልቱ ላይ ባልሽ ብቻ ሳይሆን ቸርነትሽን የቀመሰው ሁሉ ከተማው አንቺን ይናፍቃል ብዬ አሳምሬ ጻፍኩኝ። ስቶ እንዳይሆን ብቻ አትሳቂ። ነገር ግን የሐውልቱ ምርቃት ቀን ድፍን የከተማው ባለስልጣናትና ሀብታሞች በተሰበሰቡበት የተሸፈነበት ጨርቅ ሲነሳ ኮታ የሚለው ቃል ላይ ተሳስቼ ኤን በኢ ተክቻት ነበር። የተረገመች ኢ አለና መሪውን በቡጥ ይነረተው እና ኢት ስትጨምርበት ምን ሆነ አልኩት። ኮቴ ሆነ አለ። እና ኮቴ ምንድነው አለ። የወንድ ልጅ ምን እንተ ባልሽ ብቻ ሳይሆን ቸርነትሽን የቀመሰው ሙሉ የወንድ ልጅ አንቺን ይናፍቃል። የወንድ ልጅ ሁሉ ከተማ ነው። አስባችሁታል? የእናንተ ሚስቱና የከተማው ህዝብ እንትን አንቺን ይናፍቃል ሲል ግፍ ነው። ይሄ መሰየፍ አለበት። ሀብታሞች በራሳቸው የሚያካብዱበት አለኝ ብለው ብራግ የሚያደርጉበት ምናምን ነገር አለ። እንደዚሁም ደግሞ ደሃዎች በራሳቸው አለኝ ምናምን ነገር እያሉ ፍሌክስ የሚያደርጉባት የሚኮሩባት የሚያካብዱባት ነገር አለችና የሁለቱን ንጽጽር ይዤላችሁ መጥቻለሁ። ተከታተሉኝ። ሀብታም ወንዶች በጣም ቆንጆ ሚስት ካላቸው በሱ በጣም ያካብዳሉ። ሼፓ እኮ ቆንጅናዋ እኮ እያሉ ወጥተው ያካብዳሉ። ደሃ ወንዶች ደግሞ በሚስታቸው ሞያ ነው የሚያካብዱት። ሞያዋ እኮ እጅ ያስቆረጥማል፣ አቤት የምትሰራው ስጋ ወጥ ነገር እያሉ ነው ፍሌክስ የሚያደርጉት። እና ያ ደሃ ወንዶች ደግሞ በሚስታቸው ሞያ ነው ፍሌክስ የሚያደርጉት። ሀብታሞች የሚወዳደሩበት የሚያካብዱበት ነገር የትራቭል ሂስትሪያቸው ነው። ብዙ ሀገር የሄዱበትን ይቆጥራሉ። እኔ እኮ እንዲህ ሄጃለሁ እያሉ ይናገራሉ፣ ብራግ ያደርጋሉ ማለት ነው። በደሃዎች በኩል ደግሞ ስንመጣ ውጪ ሀገር የሚያውቁት ዘመድ ካላቸው ወይም ደግሞ ጓደኛ ካላቸው እኔ እኮ ወንድሜ እኮ እዛ ነው፣ አክስቴ ልጅ እኮ እዛ ነው ምናምን ነገር እያሉ በሱ ደግሞ ፍሌክስ ያደርጋሉ ማለት ነው። ሀብታሞች በጣም ብዙ ብር ያወጡበትን ነገር ውድ ነው ብለው የሚያስቡትን ነገር ፍሌክስ ያደርጉበታል። ይሄን ያህል ነው የገዛሁት ብለው ኮራ ብለው ነው የሚናገሩት። በደሃ በኩል ደግሞ ስንመጣ ደሃ ውድ የሚመስልን ነገር በርካሽ ሲገዛ በጣም ያካብዳል። ለምሳሌ ስንት ነው የገዛው እባክህ ምናምን ሲባል
አስቀንሼው እኮ 80 ብር ነው ይሄን የመሰለ ቲሸርት የገዛሁት ነው እያለ ትንሽ ፍሌክስ ያደርጋሉ። በሷ በስራ ዙሪያ ደግሞ ሀብታሞች በጣም ብዙ ቢዝነስ ውስጥ ኢንቮልቭድ ሲሆኑ በሱ ያካብዳሉ። ይሄኛው ማለኝ ይሄኛው ውስጥ አለውበት ምናምን ነገር እያሉ ፍሌክስ ያደርጋሉ። ድሃዎች ደግሞ ባለቃቸው በጣም በመወደዳቸው ፍሌክስ ያደርጋሉ። ሲወደኝ እኮ አለቄ በቃ ዝም ብሎ እኮ ነው የሚፈቅድልኝ ፍቃድ ራሱ ምናምን እያሉ ፍሌክስ ያደርጋሉ። ከዚህ በላይ ልክልካችን አትንገሪን እንዴ! ግን እዚህ አንድም ስህተት የለባትም ከተናገረች ሁሉ እንደዛ ነው። እኔ አሁን ያው እሷ እንዳለችው ውጭ ባሉ ዘመዶች ያሉኝ ብዬ የምኮራ ሰው ነኝ። ስራው ነው። ምን ሊያደርጉ ነው? አሉ ቦቦ ዋጀፋ ቢድሊለት አንዱ ጊዜ ታሰግዱት ረክፋት የልዕልት አንድሮሜዳ እናት ማን ትባላለች? የቀድሞ ጠቅላይ ሚኒስቴር ነፍሳቸውን ይማርና አቶ መለስ ዜናዊ የመጀመሪያ ስማቸው ማን ነበረ? መሌ። የፊት አውራሪ ገበየው የፈረስ ስም ማን ይባላል? አባ ገልብጥ። ሰዎች የሚንቀሳቀሱበት ሐሳባዊ መስመር ምን በመባል ይታወቃል? ተወርዋሪ ኮከብ። ኢትዮጵያና ኤርትራን ከሚለዩት ወንዞች አንዱ ጥራ። ቀይ ባህር። ጫጩት የምንድን ናት? እንቁላል። በ24 ሰዓት ውስጥ ስንት ጊዜ ይጨልማል? ስንት ጊዜ ይነጋል? ሁለቴ ይጨልማል። አራት ይጨልማል። አንዴ። አሶሳ ከተማ በቀድሞ ስሟ ማን ትባል ነበር? ወላይታ ዲቻ። ውሃ በስንት ዲግሪ ሴንቲግሬድ የት ነው የሚያመጣችሁ? ለስተት የተፈጠራችሁ ሰዎች በገብርኤል አዲሱ ታርጋ ነገር ሰሌ ፓርቲቱ ይላል። ማን ነው? ድምጽ አልሰማውም ነው ጆሮዬ ነው። የጎረቤት ልጆች ናቸው። አባ ሁሌ እየረበሽን ነው የሚያልፉት። በይው ይሁን መተውን ብሎ ጀምርና አንድ አፍታ ረጭቻችሁ ልሂድ። እሺ በስመ አብ ውሸት በቃኝ አባ። ማለት የምን ውሸት? የኔ ልጅ እንትን አባት እርጉዝ ነኝ አባቱ እሱ ነው አስወርጂው እያለኝ እኔ ደግሞ ነፍስ አላጠፋም ከፈጣሪ መቀየም ነው ብዬ ሳል ይለ ወልደ ገብርኤል እውነት ነው የምታወራው? አይ ጌታን ዝም ብሎ ያሻው አንተ ያማል እንዴ? አንተ ጭራሽ እኔ አርግዤልህ በአንተ ምክንያት ራሴን ስትል ወንድ መስል አንተ ትለኝ ጀመር። ድሮ ወንዶች ምታገኙ ነው ውሾች ናችሁ ውሾች። አንተ ስነ ስርዓትን ያዘ። አባትና ደሩ እዚህ ነው ተብዬ ነበር። እግዚአብሔር ይመስገን። ማን ነው? ትትና አንዴ ዳቦ ባርኩልኝ ለነዳያን የሚሰጥ ነው። አንዴ እዚህ ትንሽ ጉዳይ አለችኝ በልልኝ። ኧረ አስቸኳይ ነው አባ መኪናው ካልሄድኩ እያለ እያስቸገረ ነው ሹፌሩ። እሺ መጣው አደራ እንዳትጣሉ። እችን ጉዳይ ዛሬ ፈተናት ነው የምናድረው። አደራ። ኧረ አንጣላም አባ በቃ ችግር የለም ደርሶ ይምጡ። አንተ ያማል እንዴ? ከአባ ፊት የማይወራ ተወራለህ አንተ። ራሴ ያማል ጸበል ልታስረጭ ነበር እና ራሴ ላይ ጀመርኩ። ቤተክርስቲያን አይደም እያልክ ያቀሳሰርካል እንዴ? ውሻት የቀጠነው ስጋ ነው። ዛሬ በእናትህ ዛሬ ገና አባን ሰራውላችሁ ኤክስትራክሽን ለቦስ እንዲህ ሰላቢ አንተ ነበርክ እንዴ አባን የጠራቸው? እና ቦስ አይኔ ያየ ጸበል ይጩ። ታዲያ እናትህና ጋር ዳቦ ምናምን የለም ዝም ብለን ያደከምካቸው? እናሳቸው ቅቤ ነው የሚቀቡን። ግፍ አሁን አንድ ሲቆይ ቪዲዮ አንይና እናወራበታለን። ድንግልና በሰርጀሪ እየተመለሰ ነው አሉ አይባለውና ቢናገባና ቢናገኝ ኦሪጂናል መሆኑንና የሰርጀሪ መሆኑን በምንድን ነው የሚለየው? በምንድን ነው የሚለየው? ሻውን ደግሞ የጸጉር የሁማኒየሩ አንሷችሁ አሁን በዚህ መጣችሁ እሱ መልበቃላችሁ ምን ጉድ! አሁን በዚህ ጥያቄ ይጮሃሉ አይጮህም? እስቲ ቆይ መጀመሪያ ቪዲዮን ያሰራችው ሴት እንስማት። ምንድነው ስሙ? ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች ቀን። ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ? ኖ
ይሄ ጥሩ ሰው ነው። ይሄ ጥሩ ሰው የሚሰጠው ነው። ጥሩ ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌትና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት አመታችን ነው ሀቡዬ? 22 አመት 23 አመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 አመት ወደ ኋላ በወስደው አልኩና በውስጥ ጽፍልሻለሁ። አረ ንገሪኝ እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም ሙስሊም ወንድ ወርቅ ዘጋሁት እንትኑን ዘጋሁት። ምን ዘጋሽ? ፋይናሉ ለሀቡ በዋትስአፕ ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል። ታይላንድ ሄደሽ? ኖ ኢማራት ውስጥ ነው። ኢማራት ተጀመረ እንዴ? አዎ ሁሉ ነገር ምን ይላል? ምን ላድርግ ልንገራችሁ የምትለው እኔ ያሳፍረኛል። በርግጥ ግን የዛሬ 5 አመት የሰጠው ድንግልና ምን ልሽ የሰጠው ከዛ ሌሎች ጥያቄ ደግሞ የጠየቋት ነው ያማል ምናምን እያሉ እንስማውስ ነው ገምተሳል እንደ መጀመሪያው ድንግል ጠብ ይላል ፍስስ ምናምን ያስጮሃል። ለስሜቱ እንዴት ነው ያስጮሃል? ሞክረው ሁለተኛው ጥያቄ ደግሞ ድንግልናውን ሰርፕራይዝ ያደረግሽለት ወይንስ እንደ በቃ ማለት ነገርሽው ነበር እንደምታደርጊ ሰርጀሪውን ወይንስ ሰርፕራይዝ ነው ያደረግሽለት? ሰርፕራይዝ ነው። ወይኔ ታድሎ በስመ አብ እውነትም ኃይለኛ ጊፍት ነው። መቀመጫሽ የራስሽ ነው ወላ የተሰራ ነው? የራሴ ነው። ምንም የተሰራ ነገር የለውም። ማሻአላ ሰጥቶሻል እናቴ አሸክሞሻል። በቃ ይሄንን ነው ልጠይቅ። ማስጠበቡን ገና ነኝ። ውልድ ላርግና አሁን አራስ ነኝ። ከዛ በኋላ እናወራበት። ሲጀመር ገና ትዳር እንደጀመርሽ ምንድነው ይሄ ሁላ ጭንቀት ለኛ ነው? ትዳር በኋላ ነው እንችላለን። እርግጥ ግን በጣም ነው የሚያሳፍረው ገንዘብ ስላለው ሁላ ይሄን ማድረግ። እኔ እንትን በኔ እንትን ቢሆን የኔን ባለቤት እንደዚህ ብታደርገው ነው ያልፈቅድ። ምክንያቱም 25 አመት ቆይተህ ልጆች ወልደህ ብዙ ነገር አይተቶናል። 25 አመት በጣም ቀላል እድሜ አይደለም። የኔን እድሜ ያህል ልጅ ልታፈራ ትችላለች። ገባችሁ? ግን ይመቻት፣ እኛም ይመቸን። ግን ልፋቱ ለወንዶች መሆኑ ነው እንጂ ከኔ ተማሩ ያስተዋልኩትና ከባሊ ጋር ከተጋባን 4 አመታችን ሊሞላ ነው ጥር ሲመጣ ማለት ነውና እስከ ዛሬ ድረስ አንድ ቀን ከመኪና ወርዶ በር ከፍቶልኝ መኪና ውስጥ ገብቼ አላውቅም። እንደገና ወንበር ስቦልኝ ተቀምጬ አላውቅም። ለምን ይለካን መኪና የሚለንም ሀሳብ ፍጥረ ምትሰረቅ ነው ማለት በብዛት ሴቶች ሲረዝም ይወዱታል፣ ሲያጥር ደግሞ አይወዱትም። ምንድነው? The Bluetooth device is connected successfully. ማን ጋር ነኝ? ቤዛ ሜሪ ከቤዛና ከሜሪ ጋር ነኝ። 5 ጥያቄ ጠይቃችኋለሁ። 5ቱንም ከመለሱ 1000 ብር ሸልማችኋለሁ። 3 እና 4 ከመለሳችሁ 500፣ 1 እና 2 ከሆነ 100 ብር ሸልማችኋለሁ። ሬዲ? የመጀመሪያ ጥያቄ ያንቺ የሆነ ነገር ነው፣ ግን ሌሎች ሰዎች ናቸው ብዙ ጊዜ የሚጠቀሙበት። ምንሽ ነው? የኔን ስሜ እችላለሁ። እኔ ውዴም እችላለሁ። እኔ እንደውም ሞራል ነው የሆነኝ እውነት። የት ነው የመጣው? አንድ ጥያቄ ተመልሷል። ሁለተኛው ጥያቄ እንቀጥላለን። በቀይ ባህር ውስጥ ሰማያዊ ድንጋይ ብንጥል ምን ይሆናል? ድንጋይ ምንም ነው። ሁለተኛ ድል ሰጥሻለሁ። በቀይ ባህር ውስጥ ድንጋይ ብንጥል ባህር ማለት አይሆንም። ሰማያዊ ድንጋይ መልሱን ኮሜንት ላይ ቶሎ ነው ጋይስ። አልተመለሰም ሁለተኛው ጥያቄ። ሶስተኛ ጥያቄ እንቀጥላለን። ችግር የለውም። ሩጫ
ሩጫ ውድድር ላይ ነሽ፣ አስቢው ራስሽ። ከዛ ሁለተኛ ያለችው ቀድመሻት ከፊቷ ሆንሽ። ከፊቷ ስትሆኚ ስንተኛ ሆንሽ? ስንተኛ? ሁለተኛ። እንዴት? ኦልራይት ሁለተኛ ስለነበረች የሷን ቦታ ነው። ሁለት ጥያቄ በመልሷል። ለጋራ እየተባበሩ ያሉት ይሄ ጥያቄ ከተመለሰ ወደ አምስተኛ 1000 ብር ወደ ማሸነፍ ልትሄዱ ትችላላችሁ። ከ1 ኪሎ ጠንካራ ብረትና ከ2 ኪሎ ጥጥ የትኛውን ብትሸከም ይቀልሻል? 2 ኪሎ ጥጥና 1 ኪሎ ብረት አይደል? yes ብረት። 3 ጥያቄ ተመልሷል። ይሄኛውን ጥያቄ ካሸነፈች 1000 ብር ይዛ ትሄዳለች። ይሄኛውን ጥያቄ ካላሸነፈች 500 ብር ይዛ ትሄዳለች። ሬዲ? እሺ። በብዛት ሴቶች ሲረዝም ይወዱታል፣ ሲያጥር ደግሞ አይወዱትም። ምንድነው? እንዳታስቡ ወልዶ መንፈስ ቅዱስ ከአካላቸው ነው ቦዲ ፓርት ነው ምንድነው? ትንሽ ከአካላቸው ይሁን። አንተ ገነት አትገባ። The Bluetooth device is connected successfully. ይመችሽ። ግን እናንተም እንዳታስቡ ጸጉሬን ልብሴን ምናምን በሉ። ኤክስ ቤት ሄድና ማለት ነው አብሬው አድራለሁ እንጂ ከአዶናይና ከጆን ዳንኤል ማግባት ብትጪ ማንን ትመርጪ ነበር? ጥያቄ ያለው ጆዬ የቲክታክ ንጉስ የጌመር ንጉስ እንዴ ጆዬ ነው። ለአንድ ቀን የማይታይ ሰው ብትሆኚ ምን ታደርጊ ነበር? ለአንድ ቀን የማይታይ ሰው ብሆን ኤክሴ አግብቷልና ኤክሴ ቤት ሄድና ማለት ነው አብሬው አድራለሁ እንጂ ወይኔ ግፍ አንቺ ባለጌ ነሽ። ግን ባለትዳር ቤት አይኬድም። እኔ ልምከርሽ፣ ነውር ነው። እንግዲህ መችሽ እባክሽ። እና እስካሁን ከተከታተላችሁኝ ቪዲዮ ተመችቷችኋል ማለት ነው። ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ። ቪዲዮውን ላይክ፣ ኮሜንት ያደረጋችሁ የተሰማችሁን አስተያየት መስጠት ትችላላችሁ። መልካም ጊዜ